አብርሃምዬና ሩታዬ ተገናኙ ማለት ነው። ሄርሜላ የማትወጣው ችግር ውስጥ ገባች። ይሄም ማለት አብርሃም ሩታን ሲያያት ምናምን ሰፍ አላለም መሰላችሁ? ግን ደግሞ ልጁ ማለት ነው ያችንም ስትለው ያችንም ስትለው ያችንም እዛም እያለ በጣም ነው ግራ የተጋባው ማለት ነው። እኔ በጣም ግራ የገባኝ ነገር ምንድን ነው ጋይሶችዬ? ይሄን ያህል ልጁን ያምታታው ነገር ምንድን ነው? እና ውድ ቤተሰቦቼ ማለት ነው ሩታዬ የኔ ጀግና በቃ አብርሃምን ወስደዋለሁ ምናምን ብላ አልተለማመጠችም። ለምን ታውቃላችሁ? አብርሃም ሄርሜላም ጋም ሩታም ጋር አይደለም። በቃ ወንድምና እህቱ ጋር ነው ያለው፣ ቤዛ ጋር ነው ያለው። ሕክምናውን ሊከታተል ጸበል ሊጠመቅ ነው ምናምን ማለት ነው። ሩታም አልወሰደችውም፣ ሄርሜላም አልወሰደችውም። እህቱና ወንድሙ ጋር ነው የሄደው ማለት ነው አብርሃም። ስለዚህ ሄርሜላ ምንም ማልሽ እንግዲህ እንጣጥም በይ ዝለይ ምንም በይ አብርሃም ተሽሎት ከመጣ በኋላ ማን ሊመርጥ እንደሚችል ታውቃላችሁ? ሰላም የኔ ወዶች የኔ ወርቆች እንዴት ናችሁ? ሰላማችሁ ብዝት ትርፍ ይበልኝ። የኔ ወዶች የኔ ወርቆች አላችሁልኝ ወይ? አለሁላችሁ ማሮቼ እንዴት ናችሁ? ሰላማችሁ ይብዛልኝ። እንዴት አመሻችሁ? ሁሉ ሰላም ሁሉ ተማም ከኔ ጋር አለሁላችሁ። ሙቀት ሊደፋኝ ነው እንግዲህ ሳውዲ ያላችሁ በተለይ በአጠቃላይ በነገራችን ላይ አረብ ሀገር በጣም ሙቀት ነው። አይዟችሁ ፈጣሪ አበርታን ያጠንክረን። ከዚህ በላይ ብዙ ነገር አሳልፈናልና አይዟችሁ የኔ ውዶች ማለት ነው የመዳም ቅመሞች እና ሀባይቦቼ። ወደ ገደለው ስገባላችሁ እንግዲህ አብርሽ መጥቷል። አሁንም እንደፈዘዘ እንደደነገዘ ነው ማለት ነው። ድንዝዝ ፍዝዝ እንዳለ ምንድን ነው የሚባለው? ደንዝዞ አይደል? ደንዝዞ አማርኛም ጠፋብኝ። ምን ታረጉታላችሁ እንግዲህ ከሀገር ከወጣችሁ ስትቆዩ እንደዚህ ነው የሚያረጋችሁና ስለዚህ ውዶቼ ሩታዬ ማለት ነው አብርሃምን በቃ ሕክምና መታከም አለበት ምናምን መሄድ አለበት። ከኛ ጋር የሚሄደው ካንቺም ጋር የለም ከዚችም ጋር የለም እኛ ጋር የሚሆነው መታከም አለበት ምናምን እና በጣም በቃ ሲሏት ሩታዬ ምንም ነገር አላለችም። እሷ ጋር ካልሆነ እናንተ ጋር መሆኑ ምንም ችግር የለውም ብላ እሷም ወደ መጣችበት ከኤፍሬም ጋር ሄዳለች ማለት ነው። በጣም ደስ ብሎኛል። ለምን? ክብር ስላላት በተለይ ለቤተሰቦቹ ለወንድም ለእህቱ ክብር ስላላት ነው ማለት ነው። ሄርሜላ ግን ልክ ሩታ መጥፎ ሰው እንደሆነች ልክ ሩታ ለአብርሃም መጥፎ ነገር እንደምታስብለት ሄርሜላ ደግሞ ለሱ ጥሩ ነገር አሳቢ እንደሆነች ነው እያስመሰለች ያለችው። እናንተ ካስመሳይ ሰው ይጠብቀን የሚባለው ጸሎት ለካ የእውነት ትክክለኛ ጸሎት ነው። እናንተ ማስመሰል ትችልበታለች። በጣም አክቲቭ ናት ሄርሜላ ማስመሰል ላይ ውስጧ ሌላ ምላሷ ሌላ። ግን እንደው ሄርሜላ ግን እንደው ምላሷና አንደበቷ ይሄ ምላሷና ይሄ ልቧ አንድ ነው። ግን የሚያወሩት አንድ አይደለም እኮ ልቧ አብርሃም ከሩታ ጋር ከሚሆን ቢሞት ይሻላል ብላ እኮ ነው የምታስበው። ከኔ ጋር ካልሆነ ብላለችም ባንደበቷም ደግሞ አብርሃም ከኔ ጋር ካልሆነ ለኔ ተስፋ ሰጥቶኝ ለኔ ብዙ ነገር እንትን ብሎኝ ከሱ ጋር ለመኖር ተስፋ አድርጌ በሱ ምክንያት ከብዙ ሰዎች ጋር ከቤተሰቦቼ ጋር በሱ ምክንያት ተለያይቼ እሱ ለኔ ካልሆነ ለሩታም አይሆንም ለማንም አይሆንም፣ በጭራሽ ለሁለታችንም አትሆንም። ለኔ ካልሆንክ ለሩታም አትሆንም ብላ ነበር ስትፎክር የነበረውና ስለዚህ አሁን ድንገት ተነሳ ለአብርሃም አሳቢ መሆኗ አስመሳይ ሁላ